ጓደኛ ያበዛ መከራ በዛ ለወጣቶች መልእክት ነው። ሁሉን ሰው መውደድ እንጂ ሁሉን ጓደኛ ማድረግ አይቻልም። ደግሞም ተገቢ አይደለም። ሁሉን ሰው በኩል ማየት እንጂ ለሁሉ ሰው ጓዳን መግለጥ ተገቢ አይደለም። ደግሞም ጎጂ ነው። በሚጠሉ መሃል ወዳጅህን እንደምታገኘው ከሚወዱህም መሃል የሚጠላህን ታገኘዋለህ። ሁሉ ይወደኛል ብሎ የሚያስብ ጅል ብቻ ነው። ሁሉ ይጠላኛል ብሎ የሚያስብም ትላንትን ያረሳ ነው። አንተ ቀድሞ ትጠላቸው የነበሩትን አሁን በጣም ተወዳቸዋለህ። ቀድሞ በጣም ተወዳቸው የነበሩትን አሁን ባሰብካቸው ቁጥር ትታመማለህ። ሰዎችም እንዳንተ ናቸው። ሳያውቁ ሊጠሉ ይችላሉ። ጥላቻ ስሜት ነውና ስሜቱ ሲሄድ እንደገና ይወዱሃል። ይወዱህ የነበሩም ከዓይናቸው ጆሮአቸውን አምነው ሊርቁክ ይችላሉ። የሄደው ይመጣል፣ የመጣውም ይሄዳል። በዚህ ዓለም ላይና በሚመጣው ዓለም ቋሚው መንግሥተ ሥላሴ ብቻ ነው። እግዚአብሔርን ከማያምኑ እናምናለን ከሚሉ ግብዞች ተጠንቀቅ። ክርስቲያን ሆነው ጭካኔን የሚለማመዱ እንደ አርዮስ በልብ ክደው በአፍ የሚያምኑ ናቸው። የእነዚህ ሰዎች ወዳጅነት እንደ ፍግ እሳት ነው። ውስጥ ውስጡን ሄዶ መጨረሻ ያቃጥላል። ጻድቅ ለመምሰል ከሚሞክሩ ስጦሙ እያለው ስጸልይ አድሬያለሁ ከሚሉ ለወሬ እየነቁ ለቃለ እግዚአብሔር ከሚተኙ ሌሎችን ሲኮንኑ ከሚውሉ ለመናገር እንጂ ለመስማት የተፈጠሩ ከማይመስላቸው ሰዎች ጋር ያለህን ወዳጅነት እንደገና መርምረው። እነዚህ ሰዎች አንተን በተለያየ ነገር ተገዣቸው ሊያደርጉ ይፈልጋሉ። ድራማቸውን ከነቃህባቸው እንደ ጠላት ያዩሃል። እንባ ሊያበዙ ተጎዳው የሚል ድርሰትም ሊያነቡል ይችላሉ። የሚናገሩት የተጠና የመከራ ታሪክ አላቸው። ተሳስተው ከሚጎዱ አልመው የሚጎዱ እነዚህ ናቸውና ተጠንቀቅ። የአየር ትራፊክ ሰራተኛ ብዙ አውሮፕላኖችን አየር ላይ ደርድሮ አንዱ አንዱን ሳይነካ ሲያሳርፍና ሲያስነሳ እንደሚውል እነዚህም ሰዎች የተለያዩ ወገኖችን ለተለያየ ጥቅም የሚጠቀሙ ስልታዊ ናቸው። የሚደልሏቸው ብዙ ሰራተኞች ጽድቃቸውን እንዲያወሩ የሚከፍሏቸው ሎሌዎች አሏቸውና ተጠንቀቅ። የታወቁ ሰዎችን ለማወቅ አትጣር። ከሹም ጋር ለመታየት ጥረት አታድርግ። ከባለጠጎች ጋርም ጊዜ ለማጥፋት አትሻ። ዝነኞችንም በቤት ለመጋበዝ አትከጅል። እነዚህ ሁሉ የንፋስ ጎረቤቶች ናቸውና ሲጠረጉ አብረህ ትጠረጋለህ። በእነዚህ መንደር ስላደረጉት ጀብድ ስለሚፈጽሙት በቀን እንጂ ስለ ሕይወት አይወራምና ወዳጅነታቸውን አትውደደው። ደግሞም በሩቅም በቅርብም ውብ እግዚአብሔር ብቻ መሆኑን አትዘንጋ። በሥራ ሰነፎች የሆኑ በየቤቱ እየዞሩ በጸሎት ስም አድማ የሚረጩ ሰዎች አብረው ቢቆዩ እንኳን ስለ ሆዳቸው እንጂ ስለ ፍቅር አይደለምና ወዳጆችህን የሚያጠፉብህ እነዚህ ስለሆኑ በቶሎ ሸኛቸው። አለዝዘው የሚገድሉ ረጅም ሞት ማለት እነዚህ ናቸው። እምነት የሚመስል ግድ የለሽነት፣ ትዕግሥት የሚመስል ስንፍና እንዳላቸው ልብ በል። ሥራ ስትላቸው ዋናው ጸሎት ነው የሚሉና ጸሎትን የስንፍና መጋረጃ ያደረጉ ናቸውና ከነዚህ ዘባቾች ጋር ከቻልክ ጎረቤት አትሁን። ገለባ እንደማያበቅል ሰነፍም ወዳጅ አይሆንም። አፈቀቤ የሆኑትን ተጠንቀቅ። እግዚአብሔር ተናጋሪውን አሮንን ሳይሆን ኮልታፋውን ሙሴን እንደመረጠ ወቅ። ተናጋሪ ሰው መጨረሻው ጥፋት ነው። የሚያቆላምጡህም አትውደድ። የስምህም ጥገኛ ሆነ የሚያሞካሹህም አትቀብዝ። እነዚህ ሰዎች አዝማሪ ናቸውና ለሞቀበት የሚዘፍኑ ናቸው። እኔ ብቻ ነኝ ያንተ ወዳጅ የሚሉህንም አትመን። እነዚህ ሰዎች አንተን በማምለክና አንተን የፈጠሩ በሚመስል ስሜት ያበዱ ናቸው። በማምለክ ስሜታቸው ያለ አንተ የሚኖሩ አይመስላቸውም። በመፍጠር ስሜታቸው እነርሱ ሳያውቁ ማንንም እንድትወድ አይፈቅዱም። እነዚህ ሰዎች ፍቅር በሚመስል ነገር በቀኝ የሚገዙ ናቸውና ተጠንቀቅ። ራስህን ነፃ ያወጣህ ቀን ለእኔ ካልሆነ ለማንም አይሁን በሚል ስሜት ሊያጠፉ ይነሳሉ። የጅል ጠብ ማብቂያ የለውምና እባክህ ተጠንቀቅ። ለሚያደርሱብህ ጉዳትም ጸጸት አይሰማቸውም። ምክንያቱም በፈጠሩት ላይ የፈለጉትን የማድረግ ስሜት ስለሚሰማቸው ነው። ቆንጥር እንደያዘው ልብስ ቀስ ብለህ ተላቀቅ። ሌሎችን የሚያዋርዱ ሰዎች አንተን እያከበሩ ቢቀርቡ አትመናቸው። ኃይለኛ ውሻ እንኳን የሚወድህ ለሌላ ውሻ ደግነት ስታደርግ ሲያይ ነው። ይህ ሰው የእኛ ወዳጅ ነው ብሎ አላስቀርብ ያለ ውሻ ይቀርብሃል፣ ይለዝብልሃል። ውሻ እንኳን በሌላ ውሻ ከለካ
አንተም ሰውን በሰው ለካው። ባለጌ የሚሰድበውን ሲጨርስ ወደ አንተ ይዞራል፣ ስድብ ሥራው ነውና። በተሾምክበት ስፍራ አብሮ አደጎችህንም ይዘህ አትሂድ። በር ዘግተህ ካልሆነም ከአብሮ አደጎች ጋር አትጫወት። ልክና እረፍት ያጣ ወዳጅነትን ተጠንቀቅ። እሳትን የሚያነደው እፍ እንደሆነ ሁሉ የሚያጠፋውም እፍ ነው። ያበዱለት ወዳጅነት አድራሻው እስኪጠፋ ብን ይላል። ሁሉም በልክ አድርገው፣ የዓመቱን በዕለት አትስራው። አሰቃቂ ነገርን በራሳቸው ላይ የሚናገሩ ሰዎችን፣ ለምሳሌ ራሴን አጠፋለሁ የሚሉ ሰዎችን በጥንቃቄ ተመልከት። አንዳንዶች ኑሮ ከፍቶባቸው እንዲህ ይላሉና እዘንላቸውም። ሌሎች ደግሞ ሌላውን እስረኛ ለማድረግና ሌላው ሲጨነቅ በመስታወት እያዩ ለመሳቅ ሌላውን አንቅተው እነርሱ ለመተኛት እንዲህ የሚሉ ሰውን የሕሊና እስረኛ በማድረግ የሚረኩ ሰዎች እንዳሉ አትዘንጋ። ርኅራኄህን ካገኙት በኋላ ያሰቃዩሃል። እነዚህ ሰዎች በጣም ራስ ወዳድ ናቸውና ሁሉን ነገርህን እንዳራቁቱብህ ተጠንቀቅ። አበድ የሚሉ ሰዎችን፣ እብደት መታወቂያቸው እንዲሆንላቸው የሚፈልጉ ሰዎችን ገስጽ እንጂ አስደንግጥላቸው። እብደት ለአንዳንድ ሰው የኑሮ ቄንጡ እንደሆነ ወቅ። እነዚህ ሰዎች አንድ ቀን ቀድሞ ባስመዘገቡት እብደት ቤትህንና ኑሮህን ሊያወድሙ ይችላሉ። ለወዳጆችህ እኩል ፊት አሳይ። ለአንዱ ትንሽ ለሌላው ብዙ ነገር አታድርግ። ፍቅር አነሰብኝ የሚለው ጠላትህ ይሆናልና። ቢቻልህ እስከ ሞት ድረስ ወዳጁን። ሰዎች ከተንሸራተቱብህ ግን ዛሬ ባገኘኸው ሰው ደስ ይበልህ። እግዚአብሔር ከሌለበት ወዳጅነት እግዚአብሔር ያለበት በረሃ የተሻለ ነው። ስሜትህን ሁሉ አትግለጥ። ሁሉ በልቡ ይንቅሃል ወይም እንደ እብድ ያይሃል። ከልክ በላይ ድብቅ አትሁን። አንዳንድ ምስጢር ሲገለጥ የነፋስ እርግዝና ነው። ነፋስ ሲያረግዙት ያስጨንቃል፣ ሲወለድ ግን አይጨበጥም። በሆንከው ደስ ይበልህ። እድገትህን ኑሮህን ቀባብታ አታቀርብ፣ እንዲያውም ተደስተህ ተርከው። የራቀህን ወዳጅ ምክንያቱም ባወቅኩት አትበል። እርፌ የጨረሰበት ምክንያት አንተን ቂም ያስጀምርሃልና። ደንበኛ እንኳን ሲሄድ አመስግኖ ነው፣ ይህ ከደንበኛ ያነሰ ነውና ተወው። የበታችነት ከሚሰማቸው ሰዎች ጋር አትዋል፣ ምልክታቸው የበላይነት ስሜት ይሰማቸዋል። ዓለም እየታመሰ ያለው በእነዚህ ሰዎች ነው። ዘሬ፣ ክብሬ፣ ስሜ የሚሉ እነዚህ ሰዎች ናቸው። ጓደኛ አታብዛ፣ መከራህ እንዳይበዛ። እግዚአብሔር የሚያስፈልግህን ጓደኛ ይስጥህ።